የሚራገበው ስለ ትብብር በቃ ሁሉንም ጸጥ አድርጎ ያንን ትብብር የሚለውን ወያኔን ልበል እኔ በቃ ያለማጋነን ከፍ የሚያደርግ ፕሮፓጋንዳ ነው እየተካሄደ ያለው። ይሄ ሁሉ የሚደረገው ለምንድነው የሚል ጥያቄ መጠየቅ እፈልጋለሁ። ምክንያቱም አንድ 3 ነጥቦች ስለምናነሳ ነው። አንደኛው ሌላው ደግሞ አድሚኒስትሬቲቭ ካፓሲቲ ማለት በአማራ ክልል በያዛቸው መሬቶችም ነፃ በሚወጡ ግዛቶች ትክክለኛ የሲቪል አድሚኒስትሬቲቭ ስትራክቸር ሊኖር ያስፈልጋል። ፐብሊክ ሌጂቲመሲ ያልነው ነው። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንግዲህ ይሄ ሁለተኛው ክፍል ነው። ተመልሰን መተናል። እንግዲህ የህልውና ትግሉ አምናና ዘንድሮ በሚል የመጀመሪያውን ክፍል ጨርሰናል። በጣም የመጀመሪያውን ክፍል ብታዳምጡት እንመርጣለን። ስለ ሰነድ የፋኖ የአፋብን መመሪያውን ማውጣትና ስለ ጽምዶ እንቆቅልሽ ብለን በጣም ጥሩ ውይይት አካሄደናል። እሱን ካዳመጣችሁ በኋላ ወደዚህ እንድትመጡ እንጋብዛለን። ኢያሱ ጤና ይስጥልኝ። እንግዲህ ወደ ሁለተኛው ክፍል እንግባ መሰለኝ። አዎ እንግዲህ በጣም ብዙ እየተወያየን ነው። ቲንክ ሰምተው ምክር ሀሳቡን ተቀብለው የሚጠቅመውን ይወስዳሉ፣ ማይጠቅመውን ይተዋሉ። ለሌላም ውይይት ይጋብዛል ብዬ ገምታለሁ። በጣም ተገቢ ነው። እንግዲህ ከዚህ በፊትም እኔም ለመጥቀስ አንተም ጠቅሰዋል መሰለኝ ተነጋግረናል። ምክንያቱም ይሄ ቁጭ ብለህ የምታየው ሳይሆን እነሱ ያድርጉት እኔ ምንም አያገባኝም አይነት ነገር ሳይሆን ይሄን መልመድ አለብን። ሐሳብ መቀበል አለባቸው። የሚያዋጣና የማያዋጣውን መርምረው እንጂ አንተ ማያገባህም እኔ ማያገባኝም አይነት ቋንቋ ጥሩ ስለማይሆን እሱን ማስተካከል ብንችል ጥሩ ነው በሁለታችንም። እኔ ግን ሁለት ጉዳዮች የምንነጋገረው ኢያሱ እንግዲህ አንደኛው ጥምረትን በተመለከተ ነው። ጽምዶም አልነው ምክር ቤትም አልነው፣ ግን ጥምረትን በተመለከተ የሚነገሩ ጉዳዮች አሉ። በተለይ ከአፋብን በሱ ላይ ጥያቄዎች ይኖሩኛል። ሁለተኛው ደግሞ ይሄ ቅርብ ጊዜ በጣም በሰፊ በአንድ ወር ጊዜ ውስጥ እኔ እንጃ ብትቆጥራቸው ለቁጥር የሚሰለች አይነት ብዙ ነገር እየተካሄደ ይገኛል እና እሱስ ምንድነው አጠቃላይ ስዕሉን እንዴት ነው የምናየው የሚለውን ነገርና መጨረሻ ላይ በርግጥ በዛ ውስጥ የምናነሳው ነገር አለ። እንግዲህ ይሄ የማይታየውን ነገር በደንብ መርምሮ ዘላቂ ወደ ሆነው ነገር የራሳችንን ሐሳብ እንሰጣለንና እስቲ እንግዲህ ልጀምር። እንግዲህ የህዝብ ግንኙነት ኃላፊው አርበኛ አስረስ ማረዳምጤ አንከር ሚዲያ ቀርቦ የተናገረውን በሱን ጀምር። በጣም አጭር ነው። አድማጭ ተመልካቾቻችን የአንከር ሚዲያ ሲጠይቀው የመለሰውን መሰረት በማድረግ ጥያቄ አለኝ ኢያሱና እስኪ እሱን እናዳምጥ መጀመሪያ። ጥያቄ በተለይ የፋኖን ትግል በአንድም ይሁን በሌላ የሚደግፉም ጭምር የሚያነሱትን ነው። እዚህ ጋር ላንተም የማነሳል። ከማን ጋር ነው የምትጣመሩት? የአማራ ህዝብ በታሪኩ የደረሰበትን ከቅርብ ጊዜ ወዲህም እንደዚሁ የበርካታ መከራዎች በሀገር ባይተዋር ሆኖ እንዲኖር የተደረገባቸውን የተለያዩ እርምጃዎችን የወሰዱ አካላት ወይም የወሰደ ቡድን ጋር ተጣምራችኋል። ስለዚህ ቀይ መስመር አልፋችሁ ነው ይህን ጥምረት ወይም ትብብር እያደረጋችሁ ያላችሁት ብለው በከፍተኛ ደረጃ የሚቃወሙ የፋኖ ደጋፊዎች እንዳሉም ታዝቤያለሁ። ስለዚህ ስትጣመሩ ከማን ጋርና በምን ጉዳይ የሚለውን ከወዲሁ እንደው ግልጽ ማድረግ ይቻላል ወይም በዚህ ጉዳይ ላይ የእናንተን አቋም ማወቅ ይቻል ይሆን?
መልካም። ይሄ በተደጋጋሚ የሚነሳ ጥያቄ ነው። ነገር ግን እዚህ ጋር አንድ ነገር ማንሳት ያስፈልገናል መሳይ። የትላንት ታሪክን የትላንት ቁርሾን ቂምን እናንሳ ተባለ ኢትዮጵያ ውስጥ የሚተባበር ኃይል ማግኘታችንን እጠራጠራለሁ። እንደሚታወቀው ኢትዮጵያ ታሪክ ብዙ የጦርነት ታሪካችን ጎልቶ ይነሳል። በዚህ የጦርነት ታሪካችን ውስጥ ይሄ ነው የዋናው የኔ ነጥብ። የኋላውን የታሪክ ጉዳይ ካነሳን ማንም አብሮ አይቆምም እና ይሄ ነገር ተገቢ አይደለም ነው እንግዲህ የአፋብን ቃል አቀባይ ለበለው ይሄን የሚናገረው እና ይሄን እንግዲህ ከአማራው የህልውና ትግል አንፃር እንድናየው ያስፈልጋል ብዬ አሰብኩኝ። ምክንያቱም እንግዲህ የፋኖ አመራሮች ከሌሎች ፖለቲካ ኃይሎች ወይም እንግዲህ ታሪካዊ ጠላቶች የሚባሉ የውጭም ቢኖሩም በዚህ ደግሞ በህይወት እንዳትኖረው የማያደርግህ የሚል ደግሞ የዘር ማጽዳትና ማጽዳት የሚያካሄድበትን ቡድን ጋር ጥምረት ሲፈጥሩ እና ምክር ቤቱ ሲያቋቁም እንበለው ወይም ወደ በልጽግ እንደሚሆን ምክር ቤት የአማራውን ህዝብ የጋራ ይሁንታና ውክልና አግኝተዋል ወይ ነው የኔ መጀመሪያው ጥያቄ። ምክንያቱም እዛ ቃለ መጠይቅም ላይ ይላል ሰራዊቱንም እንዳነጋገር ነው ህዝቡ ምንም አነጋግረናል አይነት ነገርም አለው እና ሪሊ የህዝቡ ፍላጎት ነው ይሄ? እስቲ እንደው አነጋግረውታል ወይ? ይሄን ነገር ወደዛ ሲገቡ ወደ ጥምረት ሲገቡ ይሄን በተለይ የታሪክን ጉዳይ ማንሳት የለብንም አብሮ ለመኖር ሲባል የሚለው ራሱ ሽንፈት ምልክት አይደለም? እኔ እንደዛ ነው የተረዳው። ተሳስቼ ከሆነ እንግዲህ አርመኝ እስቲ። አይ ጥሩ ፖይንት ነው። በመጀመሪያ ሲል አንዳንድ ነገሮችን ትንሽ እንቆቅልሾችን እንፍታ። እሺ ምንም እንኳን አፋብን መመስረትና አንድ ግንባር መሆኑ መልካም ነገር ቢሆንም በፖለቲካው ሂደት ጋር ስንመለከተው አፋብን እንዳለ የአማራ ህዝብ ተወካይ ነው ማለታቸው አስቸጋሪ ነው። ምክንያቱም አፋብን ሁኔታውም አይፈቅድለትም ማለት ያው ፖለቲካል ስለሆነ ጦር ሜዳ ላይ ያለ እንቅስቃሴ ነው። አፋብን የአማራን ብሶት የአማራን ፍላጎት ይዞ የተነሳ ድርጅት እንጂ የአማራን ፍላጎት ውስጡን መርምሮ የአማራ አካል ነው እንጂ ሙሉ በሙሉ የአማራን ህልውና ወይንም ህዝበ ድምፅ ያገኘ ማንዴት ያለው ድርጅት አይደለም። ግን ትንሽ የሚለው ምንድነው እሱ አሁን እሱ ላይ ትንሽ ከሌሎቹ ጋር የሚለይበት ምክንያት በፊትም እንዳነሳ ነው ሆ ብሎ ነው ህዝቡ የወጣው ከብሶቱ አንፃር። ህዝቡ ስንል እንግዲህ የገጠሩ ማለታችን ነው፣ በአብዛኛው የገጠሩ ነው እና ሞሮፍ ከነዛ ድርጅት ብለው ፍሮም ቶፕ ዳውን ከሚሄዱት የተሻለ ነገር ያለው ነው። አትሊስት የህዝባዊ ነገር በዛ ላይ ምንም ልዩነት የለንም ነው። ብዙ እንቅስቃሴዎች አሉት፣ ግን ኦቨርኦል ለሁሉም አማራን ወክዬ እንቅስቃሴያለሁ የሚለው ነገር ሳብጀክቲቭ ነው የሚሆነው ማለት በውስጣችን አለ። ምክንያቱም የአማራ ህዝብ የተበደለ ነው፣ በየቦታው እየተገደለ ያለ ነው። ይሄንን ነገር የማንገበግበው አማራ የለም ነው። ግን በፖለቲካል ዴፊኒሽን ስንመለከተው በህዝባዊ ድምፅ ወይም በሌላ ሜካኒዝም ተብሎ የተመሰረተ አይደለም። ለሱም ማሳያ ብዙ ነገሮች አሉ። ለምሳሌ አሁን መጀመሪያ የፋኖ እንቅስቃሴ የተበታተነ እንደነበር አንዱ ማሳያ ነው። የተወሰኑ ቡድኖች ናቸው የሚንቀሳቀሱት። ግን ብዙ ጊዜ ፖለቲካል እንቅስቃሴ የተወሰኑ ከማህበረሰብ ውስጥ የነቃው ክፍል በደል በጣም የተሰማው ክፍል ሌሎችን እያሳመነ በጥበብ እያስተማረ በትግል ሂደት የህብረተሰቡ አካል ሆኖ ይወጣል አይነት ነው እንጂ መጀመሪያ ማንዴት አድርጎ አይወጣም። ስለዚህ እዛ ላይ አሁን ለምሳሌ በዚህ በሌሎችን ህዝባዊ ውይይቶች ለምሳሌ በዚህ ከጽምዶ ጋር እንሁን ከቲፒኤልኤፍ ጋር አንሁን የሚለው ህዝባዊ ውይይቶች ተካሂደዋል ወይ? ምን ያህል ህዝባዊ ውይይቶች ተካሂደዋል? በዛ ህዝባዊ ውይይቶች ማን ተሳተፈ? ምን አይነት ውሳኔ ወሰነ ብንል ቁጥሩን ሊነግሩን አይችሉም የሚል እምነት ነው ያለኝ። ካለ እሰየው ነው፣ ግን ያለ አይመስለኝም። በዚህም ያማ ችግር ነው እኮ አሁን እኮ ችግር የሆነው እኮ ምንድነው ህዝቡን ለማለት እኔም ካንተ ጋር ነኝ በዚህ ጉዳይ። ምክንያቱም አንደኛ ያው ሁልጊዜ የምንለው ነገር ነው አይ ነው የጎሬላ ፋይተሪንግ ሲስተም ነው ፋይተር ሲስተም ነው አክቹአሊ
ስለዚህ ከዛ አንጻር ማዳከም ስልት ሆኖ ከዛ በኋላ የመቆጣጠር ስልት ሊሆን ይችላል። ይገባኛል። ኢንጀነራል ግን ስራዬ ብሎ ግን ነፃ የሆነ ቀጠና እንደዚህ ክፍለ ሀገር ምናምን የለውም። ወያኔን ከዚህ በፊት ጠቅሰናል። ወያኔ ያው ጥሎላት ቢሄድም ደርግ በዛ ጊዜ በደንብ የምትንቀሳቀስበት ነፃ መሬት ነበራት ሙሉ በሙሉ ማለት ይቻላል። ከዛ ሆነ ህዝብን እያሳተፍክ ትሄድ ነበር። ይሄ ግን እንደዛ ስላልሆነ ህዝብን ሙሉ በሙሉ አግኝተናል ለማለት ትንሽ ያስቸግራል። ወያኔንም ቢሆን እኮ መጀመሪያ አካባቢ ይዋጋት የነበረው ደርግ የሚያሰማራው ከደርግ ጋር የሆኑ ትግራዮች ነበሩ እና ትልቅ ነበር እና ትንሽ እዛ ላይ ሮማንቲሳይዝ ይሄ በቃ ሁሉ ነገር ሁሉም የአማራ ህዝብ ከዳር እስከ ዳር የደገፈው ነው፣ አንድ ነን፣ እንደዚህ ነው የሚለው ነገር ጥንቃቄ የሚያስፈልገው ነገር ነው። ዋናው ነገር ግን ፋኖ የተነሳበት ዓላማ የአማራን ህዝብ እንባ ለመጠበቅ ነው። የአማራን ህዝብ በደል ከትከሻው ላይ ለማውረድ ነው። የአማራን ጠላቶች ከአማራ ላይ ለማስወገድ ነው የሚለው ነገር ያስማማናል። ከዛ በኋላ ህዝቡ ለምሳሌ ስታስቲካሊ እንመልከተው ብንባል ብአዴን የሚባለው የፖለቲካ ተቀጥላ ወይም ፓራሳይት የሆነ ከእንትን ጋር ያለ ድርጅት በጣም ብዙ ወደ 3 ሚሊዮን አካባቢ የሚጠጋ የፖለቲካ ካድሬዎች ያሉበት ነው። ቀላል ቁጥር አይደለም። አንደርማይን ልናረገው አይገባም። 3 ሚሊዮን አክቲቭ የሆነ ካድሬ ማለት በቤተሰብ ብታባዛው ከነሚስቱ ወደ 6 ሚሊዮን ነው እና ቀላል ቁጥር አይደለም። ይሄ አደልት ፖፑሌሽን ነው። አሁን ትልቁ ሚስካልኩሌሽን ቁጥር የማይጠቀሰው ሂሳብ የማይሰራው በዚህ ነው። ስታቲስቲክ ዳታዎች ትክክለኛውን ፒክቸር ይነግሩናል። መናገር የምንችለው የፋኖ ዓላማ ትክክለኛ ነው፣ ሂስቶሪካል ነው፣ ፍትሐዊ ነው፣ ሁሉ ሰው ሊደግፈው ይገባል የሚለውን መነጋገር እንችላለን። በዛ ላይ ሌላው ነገር ነው ምንድነው፣ ለምሳሌ በዚህም ቢሆን በትክክል በአደባባይ የወጣ ነገር ነው። የተወሰኑ የፋኖ ኃይሎች ከጽምዶ ጋር የሚደረገውን ህብረት አንደግፍም ብለው የወጡበት ሁኔታ አለ። እሱ ወደፊት ይፋ የሚሆን ጉዳይ ነው። በትክክል ይፋ ሆኖ ወደ ራይተው ይህን ነገር አንደግፍም ብለው ነው። ለምሳሌ ለዚህ የወጡ ነገር የወጡ የበፊቶችን አይደለም ምትለው፣ አሁን የመጣው ነው አይደለም። አሁን የመጣው እኮ ሁለት አይነት መልክ አለው። ወደዛ እንገባም እንጂ አንድ ሌላ ደግሞ መግለጫ አውጥተው እነዛ ትክክል እንዳልሆኑ በፊት የሰጡትን መግለጫ የተናገሩም አሉ ብዬ ነው። ኤኒዌይ ያ እንግዲህ ሲወጣ የምናየው ነው። እሺ ወደፊት የምናየው ነገር ነው። እሺ ፕራይቬት ቶክም አለ። በእኛ በምናነጋግራቸው ሰዎች የምናነጋግራቸው ሰዎች አሉ። አንዳንድ ጊዜ ለአማራ ህልውና ትግል ተብሎ በአደባባይ የማይወጡና የተያዙ የታፈኑ ሁኔታዎች አሉ። አዎ ለዛ ነው። በነገራችን ላይ ግን እኛ ሰነድ ይውጣ ምናምን ግልጽ ይሆን የምንለው ለዚህም ነው። ይሄንን ሁሉ ኮንፊውዥን ለማጥራት ነው። ግን እንደ አበው የምጠቅሰው አርበኛ መሳፍንት ማን ናቸው የሚባሉት? አርበኛ መሳፍንት ወጥተው የተናገሩት ነገር ነው። እሳቸው ታላቅ አባት ናቸው። በአርበኝነት ታሪክ ምንም የሚጠረጠሩ አይደሉም። አንጋፋ ናቸው። 2 ልጆቻቸውን የሰው ናቸው እና ብዙ ቤተሰቦቻቸው በትግል ውስጥ ያሉ ናቸው እና እሳቸው ያስቀመጡት ነገር አለ ያለውን ሁኔታ ግልጽ እንዳልሆነላቸው እና ግልጽ በሆነ እንዳለ ልክ አሁን እኛ የምንነጋገረውን ብሎ የተናገሩት ነገር አለ። ስለዚህ በዚህ ጉዳይ ላይ እንትን ነገር አለን። ስለዚህ በነገራችን ላይ የአፋብን ደግሞ አባት አርበኞች ደግሞ መግለጫ አውጥተዋል ትላንት የሚባሉ አሉ እና እንደው ለሁሉንም አንድ ላይ ግልጽ ለማድረግ ነው። ግን ምንድነው የፖለቲካ ትግል ስለሆነ በሁሉም በኩል የሚደረገው የፖለቲካ እንትን ከሌሎች የፖለቲካ ባህሪዎች የተለየ አይደለም። የራስንም ነገር ገበና መሸፈን፣ ታክቲካል የሆነ ፕሮፓጋንዳ ማሰራጨት የመሳሰሉትን ነገሮች ሊኖሩ ይችላሉ። ያ ሆኖ ግን አሁን በተፈጠረው ሁኔታ እንግዲህ ወደ ታሪኩ ስንመለስ ይሄንን ሁሉንም አወያይተን ነው የሚለው ነገር ጥያቄ ውስጥ የሚገባ ነው። ዝም ብሎ በፌስ ቫሊዩ የምንቀበለው ነገር አይደለም። መሬት ላይ አንዳንድ የሚታዩ ሀቆች ስላሉ ማለት ነው። ግን እንበልና እነሱ ያሉትን ደግሞ ፌስ ቫሊዩ እንቀበላቸው። አስረስ ያለውን አወያይተን ነው ምናምን የሚለውን ፌስ ቫሊዩ እንቀበላቸው እና እዚህ ላይ ትልቅ የፖለቲካል ክፍተት የማይበት ጉዳይ አለ። ለምሳሌ አንድ ታዋቂ የእንግሊዝ የፖለቲካል ሰው ያለ ሂስቶሪካሊ ፖለቲካውን አልደግፈው የእንግሊዝን ኢምፔሪያሊዝም የሚደግፍ ሰውዬ ነው፣ ኮሎን የሚደግፍ ነው። ግን አንድ የተናገረው እውነት አለ። ምንድን ነው የሚለው? ሂስትሪ ይላል ታሪክ ዊዛውት ፖለቲካል ሳይንስ ሃዝ ኖት ፍሩት ይላል እና
ታሪክ ያለ ፖለቲካ ሳይንስ ምንም አይነት ፍሬ የለውም ይላል እና ፖለቲካል ሳይንስ ይላል ዊዛውት ሂስትሪ ሃዝ ኖ ትሩት ይላል። ፖለቲካል ሳይንስ ደግሞ ያለ ሂስትሪ ስርም የለው መሰረትም የለውም ይላል። በጣም በጣም የምወድለት አባባል ነው እና መጀመሪያ ፖለቲካል ሳይንስ ማር አንዷ እንደ ፍሬ ነገር አድርጌ ከያዝኳት ቁም ነገር እሷ ነች እና ይህን ትንሽ ሲያብራራ ምን ይላል? ፖለቲካል አይዲያ ፍሎት ኢን ዘ ኤር ዊዝ ኖ ሪል አንከር ኢን ሪያሊቲ የሚለው ነገር አለ። ማለት አሁን እኛ አስረስ የሚለው ነገር የበፊቱን ነገር ማስታወስ የለብንም። በበፊቱ ፖለቲካ መቆም የለብንም። ከዚህ ቀደም የተደረጉ ትግሎች አሉ፣ ለንብረትም ይሁን ለግዛት ማስፋፋት፣ ለስልጣንም ይሁን ለምናምን የሚሉት ነገር አለ። ግን ጉዳዩ ትልቁ ችግሩ ከዛ በላይ ስለሆነ ነው። ከዛ በላይ ስለሆነ ነው። ለምሳሌ አሁን እዚህ ላይ ኮት የማደርገው መስከረም አበራን ነው። ሆፕፉሊ ይሄ ወስላታ ሰው በቅርብ ይፈታታል ብዬ ገምታለሁ። መስከረም አበራ ስትናገር የአማራ ህዝብ የወያኔን ትግል የወሰደው ትላለች። በሱ አናሊሲስ 5 ሰዓት ኢንተርቪው አድርገናት ትዝ ይልህ እንደሆነ ያለችው ምንድን ነው ያሰበው እንደ ጥንቱ የድሮ የንጉሶች ለውጥ የለም። ስለዚህ የትግራይ ንጉስ መጥቶ ቢነግስ በሸዋ ላይ ትርጉም የለውም የኛው ናቸው በሚል ነው ወስዶ የተቀበላቸው እንጂ የእሱ ታሪካዊ ጠላቶች ናቸው ብሎ ስላመን አይደለም ማለት። ይህንም ቢያቅ ኖሮ አይተባበራቸውም ነበር። ግን የሸዋ ንጉስ ይነግሳል፣ የጎንደሩ ይነግሳል፣ የሸዋው ይነግሳል። ሂስቶሪካሊ እንደዚህ አይነት ኤሌመንት ሶሳይቲ ስለነበረው ቲፒኤልኤፎቹ ሲመጡ በቃ እሱን ያስወግዳሉ፣ ሌላ ንጉስ መጣ። ስለዚህ የመጡት ንጉስ አፄ ዮሐንስ ቢሆኑ ስለ አንዳንድ ክላሾች ከሚፈጠሩ ስለ ቴዎድሮስ መጥቶ የሸዋን መኳንንቶች እጅ ቆረጠ የሚባል ነገር አለ። ሌሎችም የሚባለው ነገር አለ። እርስ በርስ ጸብ ካልሆነ በስተቀረ ቤዚካሊ ህዝባዊ ጸብ የለውም። ህዝባዊነት ጸብ የለውም ንጉሶቹ። ስለዚህ የቲፒኤልኤፍን የሚወሰደው ከዛ አንጻር ነው የምትለው ነገር አስታውስላታለሁ። ስለዚህ አሁን የአሁኑ ግን የፖለቲካል ድባብ ከአዲሱ የፖለቲካል ከብሔር ከኔሽን ናሽናሊቲ ኮሽን አንጻር የተቀረጸ ስለሆነ ብሔርተኝነትን የታሰበ ስለሆነ ምክንያቱም ለምሳሌ አፄ ዮሐንስ በትግራይ ቢነግሱ ምንድነው ሲናገሩ የነበረው? ኢትዮጵያ እናት ነች፣ ኢትዮጵያ እናት ምናምን ብለው ነው የተናገሩት። እናት ነች። ቴዎድሮስም ከቋራ ቢወጡም ኢትዮጵያን አይደለም ኢየሩሳሌምን አስተዳድራለሁ የኢትዮጵያ ባል የኢየሩሳሌም እጮኛ አሉ ይባል ናቸው። ሚኒሊክንም ብትወስዳቸው እንደዛ ናቸው እና በአድዋ ጦርነት ጊዜ ወስልተ ብትቀር ማርያም ብለው ነው ያሉት የኢትዮጵያን ህዝብ ሲያስተባብሩ እና የብሔር ሴንስ የላቸውም። ሲያስተባብሩ አክሮስ ቦርድ ነው፣ ሲያስተዳድሩም አክሮስ ቦርድ ነው፣ ጭቆናቸውም አክሮስ ቦርድ ነው። ችግር የለባቸው። ጎንደሬ ሆንክ ምን ተጨቆንክ ነው በስርዓቱ። ካልጣምካቸውና ግዛታቸው ላይ አመፅ ከተነሳ የዘርህ ጉዳይ አይደለም የሚወስነው፣ የፖለቲካ ስታንድ ነው የሚወስነው። እና አሁን የአሁኑ ፖለቲካ ግን አስረስ ሊረዳው የሚገባው ከዛ አንጻሩ አይደለም። መስከረም አበራ ባለችው አይነት ትስስ አይደለም የመጣው። የአሁኑ ትስስ ይለያል። የአሁኑ ትስስ የቲፒኤልኤፍ ትስስ፣ የኦኤልኤፍ ትስስ፣ የሌሎችም የብሔርተኞች ትስስ አማራ ጠላት ነው፣ አማራ ጨቋኝ ነው፣ አማራ ካልጠፋ እኛ ነፃ አንወጣም፣ አማራ መረገጥ አለበት፣ አማራ ከንብረቱ መፈናቀል አለበት፣ አማራ ከግዛታችን መውጣት አለበት፣ የኦርቶዶክስ ቤተክርስቲያን የኛ ጠላት ነች፣ ኦርቶዶክስ ቤተክርስቲያን መጥፋት አለበት፣ አረንጓዴ ቢጫ ቀይ ቀለም የጭቆና ምልክት ነው፣ እሱ መቃጠል አለበት ብለው የተነሱ የፖለቲካ ፍልስፍና ነው። አስረሴን ሁለቱ መለየት አለበት። ፖስት ቲፒኤልኤፍ የነበረው ለምሳሌ ደርግም ቢመጣ ራሱ ይሄን የብሔር ፖለቲካ ይዞ አይደለም የተነሳው፣ ያው መደባዊ ባህሪ አይነት ነገር ያለው ነው። ስለዚህ ፖስት ቲፒኤልኤፍ የነበረው ከቲፒኤልኤፍ ጀምሮ የነበረው የፖለቲካል እንቅስቃሴ ግን አማራን በጠላትነት ማዕከላዊ አድርጎ የሚንቀሳቀስ ነው እኮ። ለዚህ እኮ ነው አየህ ህልውናዬን አስከብርልኝ ነው ያለው። ባይሰበስበውም አይደለም እንጂ እኮ ልክ እኛም ሀገር እናንተም ሀገር እንደሚካሄደው ዝም ብሎ አንድ ቦታ ጦርነት ሲያስነሱ ዝም ብሎ ባዶ ቼክ የሚጻፍ አይደለም። ይሄ በጣም ሲሪየስ የሆነ የህይወት የመኖር ያለመኖር ጥያቄ ነው እና ለኔ ከዚህ በፊትም ተነጋግረናል ይሄን ጉዳይ በሌላ መድረክ፣ በተለይ የልደቱን ጉዳይ መሰለኝ ስንተቸው እንትን ብለናል።
ፎልስ ኢኩቫለንሲ ነው ይሄ በቃ። አዎ ስለዚህ እነሱም ሀገር የወረሩት አጽመርስትን ያስለቀቁትን ምናምን ሌላውን በስልጣን የታከለ ሁሉንም እኩል አድርገን እንተው። ይሄ እኔ አም ሶሪ ቱ ሴይ በአስተሳሰብ ማለት ነው የተሸናፊነት ምልክት እኮ ነው። አሁን አዲስ አበባ እኮ ቅድም ጠቀስ አድርገዋል፣ በኋላ ላይ እንመጣበታለን እንጂ አዲስ አበባን ብትለቁ መቶዛ ኦነግ ወይም ሰራዊቱ መጥቶ አዲስ አበባን ይወራል እኮ አለ። ይሄ ማን ነው? ጸጋዬ አራርሳ የሚሉት እኮ እነሱ እኮ በዚህ መካከል እንኳን ይሄን እየተናገሩ ነው። እንዴት ነው ይሄ ሰው እያስቀድሞ የሚሰጣቸው? ንግግሩማ ሲገባ እንዴት ሊሆኑ ነው? አሳሳቢ ነው እያሱ፣ በጣም አሳሳቢ ነው። እዚህ ላይ ነው እንግዲህ የሰው የሆነ እዚህ ቅድም ያልኩ የዚህ ሮበርት የተባለው የፖለቲካል ፍልስፍና ሰው ፖለቲካል አይዲያ ፍሎት ኢን ዘ ኤር ዊዝ ኖ ሪል አንከር ኢን ሪያሊቲ የሚለው እዚህ ላይ ስለዚህ ምህልቅ የምታደርግበት አንከር ማለት ምህልቅ ነው፣ ወይንም ደግሞ መሰረትህን የምትጥልበት ነገር የለህም። ለምንድን ነው የምንዋጋው? ለምንድን ነው ጦርነቱ የመጣው? አማራ ህዝብ ጦርነት ስለናፈቀ ነው? ጥይት መተኮስ ስለሚወድ ነው? አስተዳደር ስለማይፈልግ ነው? አይደለም። እናጥፋ ስላሉት ነው። እናጥፋ ደግሞ ያሉት ሰዎች አሁን ታሪክ ብቻ አይደለም። እዚህ ላይ ቅድም ስናወራ ነበር ከሪከርድ በፊትና እናጥፋ የሚሉት ሰዎች ታሪክ ብቻ አይደለም ያላቸው፣ አሁንም ያንን አይዲዮሎጂ እንደያዙ ነው። ነገም ወደ ስልጣን ሲመጡ ኢትዮጵያ ልትድን የምትችለው በዚህ አይዲዮሎጂ ነው ብለው የሚያምኑ ናቸው። ስለዚህ አስረስ የተሳሳተው ወንድም የተሳሳተው ስህተት እዛ ላይ ነው። በዚህ ላይ ኮንቪንስ እንደረግ መወያየት እንችላለን። 11 መወያየት ይችላል። መድረኩ ክፍት። አየህ ቲፒኤልኤፍ የሚለው አሁን ቲፒኤልኤፍን በታሪክ አንወቅሰውም ብንል ቲፒኤልኤፍ ከዚህ ቀደም ያደረግኩት ነገር ስህተት ነው፣ የአማራ ህዝብ ጠላቴ ነው ማለት ስህተት ነው። እንትና እኮ አለ ማነው ጌታቸው ያልሞተ እኮ አለ፣ ሪከርዱም ትኩስ ነው። ምን ይላል መሰለ ያኔ የኦሮ አማራ ጊዜ እሳትና ጭድ የሆኑ ኃይሎች እንዴት አንድ አብረው ሊሰሩ፣ ይህ ምንጩ የኛ የፖለቲካ ድክመት ነው ብሎ ተናግሯል። በትክክል ማስታወስ ያስፈልጋል። በመጀመሪያው ክፍላችንም አቦይ ስብሃት የተባለውም ሰውዬ ኢንተርቪው ላይ ተናገረውም እሱን አይደለም የዚህ ኮንስቲቱሽን ጉዳይ። ስለዚህ እነዚህ ሰዎች በሙሉ እያጠናቀሩ ኦላ መጥቶ ደግሞ ይሄን ይላል። የኦላ ደጋፊ በሙሉ የኦሮሞ ደጋፊ ደግሞ እና ምንድነው ይሄኛው? ስለዚህ ቅድም ያልኩ ነገር አለ። እዚህ የአማራ ፖለቲካን ብለው የሚወጡ ሰዎች ሳም ሪዝን ሪትሪት የመፍራት ይሁን የምናምን ይሁን ሌላ አንድ 2 ነጥቦች ተክስና ይሄንን እንትና ክሬቲን አምኒዚያ ይላል። አምኔሲያ ገቨርንመንት ሪፒት ፓስት ፌለር ቢኮዝ ዴይ ዱ ኖት ኖው ዘ ከረንት ሲስተም ኢቮልቭድ ይላል። አሁን ምንድን ነው የበፊቱ ስህተት እንደገና የመድገም አይነት ነገር ነው። አየህ ያንን ነገር እንዴት ነው ልትረሳ የምትችለው? አየህ የሚረሳ አማራ የህልውና ትግል ዋና ከሚባሉት አንደኛው የሐሰት ትርክቱን መናድ እኮ ነው። በዛ ምክንያት የተጨፈጨፈውን አማራ ፍትህ ማስገኘት እኮ ነው። ሁለቱንም እኮ አሁን በቃ ተውከው ማለት ነው። ፍትህም የለም፣ የታሪክ ማስተካከያም የለም። ለምሳሌ አሁን ድልድይን የራስ መኮንን ሐውልትን ሐረር ላይ ሲያፈርሱ የራስ መኮንን ጦር ዋን ኦፍ ዘ ቤስት ጦር ነበር የሚባለው በአድዋ ጦርነት ላይ ድል ለማድረግ ትልቁን አስተዋጽኦ ያደረጉ ናቸውና ይህንን ሲያፈርሱ የፖለቲካል አጀንዳ አለው። ይሄ ፖለቲካል አጀንዳ ምንጩ ደግሞ ቲፒኤልኤፍ ነች። ወላሂ ሁለተኛ አማራ አልሆንም ብላ የሞተችው ልጅ የፖለቲካል ምንጩ ቲፒኤልኤፍ ነው። አሁንም ቲፒኤልኤፍ እያለን ያልነገረው ይሄንን። ስለዚህ እንዲህ አይነት አምኔዚያ አይነት ነገር ውስጥ የመግባት ያለፈውን ስህተት አለማወቅ፣ ሩትን አለማድረግ ነው። ሌላው ደግሞ ቢካም ሱፐርፊሻል ነው የሚለው ሲተነተን እና ሊደር ቼስ ሾርት ተርም ትሪክስ ኢንስቴድ ኦፍ አንደርስታንዲንግ ሎንግ ተርም ኮሚኒቲ ኒድስ ይላል። አየህ ታሪክን በመተው አጫጭር ፍላጎቶችን ብቻ ግብ ለማድረግ ማለት ነው እና አጠቃላይ የአማራን ፍላጎት
አሳልፈህ ትሸጠዋለህ ማለት ነው። አጭር ግብ ነው። ግብ ምንድን ነው? ወደ ስልጣን የመምጣት ነው። ከዛስ በኋላ ነው ቲፒኤልኤፍ እንዲያውም ስሙንም ማንሳት እወዳለሁ፣ ቅር አይለውም። ወንድሜ ግርማ ካሳ የሚያስተላልፈው ጥሩ ጥሩ ፕሮግራሞች አሉት እና ስታሊን ምን አለ? አስረስ በለጠ ነው ማነው የሚባል ሚዲያ ላይ ቀርቦ መግለጫ ይሰጣል። በለጠ እንደምን እንደሚያዩት አላውቅም። በነሱ በቲፒኤልኤፎች እይታ ብልጽግና ነው መሰለኝ በነሱ እይታ። እንደዛ አሉት። እኔ የማውቀው የአማራን ህልውና የሚታገል ልጅ አድርጌ ነው የምወስደው። ያለኝም አንደርስታንዲንግ እንደዛ ነው። እና እንዴት በለጠ ጋር ትሄዳለህ? እሱ እኮ የብልጽግና ነው ብሎ ተቆጣው ስታሊን። እንግዲህ ማለት ጠርናፊ ነው ማለት ነው፣ የሚዲያው ጠርናፊ ማለት ነው። እኔ የምልህ ገና ዘንቦ ተባርቆ ነገሩም ላይ ሳይደርስ እኮ ኦልሬዲ እኮ ጸባያቸው እየታየ ነው። እሺ ይቅርታም ሳይጠይቁ ምንም አንድ እንበል አይደለም፣ ገና ሳይደርሱ እኮ ይሄው ጀመሩት እኮ እዚሁ። መች መጣሽ ሙሽራ ነው መች ቆረጠ። ይሄ በጣም አሳዛኝ ነው። ዞር በሉ መባል ወግድ ብሏል። እኔ ከግርማ ጋር የነበረኝ አርጊመንት ምንድነው? ወል ትንሽ ቃሉ እንትን ላይሆን ይችላል፣ ግን ከሚናደፍ እንስሳ ጋር ተኝተህ ለምን ነደፈኝ ብለህ አትጠይቅ። አስቸጋሪ ነው በጣም። ስለዚህ ምንድነው ለትንሽ ጥቅም ብለህ ተነስተህ ትልቁን የአማራን ህዝብ የህሉና ጥያቄ ውስጥ መክተት ነው። አይ እኔ ክላሪፋይ ማድረግ አለበት ባይ ነኝ። ይሄ መሰረታዊ የአማራ የህሉና ትግል ጥያቄ ነው። አብሮ የሚሄድ ብዙ ነገር አለው እንዳልኩት ቅድም። የታሪክን ነገር አናንሳ ካልክ ተቀበልክ ማለት ነው የነሱን ትርክት። ሁለተኛ በሱ ምክንያት የተጨፈጨፈውን ህዝብ እሱ ደግሞ ፍትህ አትጠይቅም ማለት ነው። ከዛ ሶስተኛው ደግሞ የነሱን ከተቀበልክ ይሄንኑ ኮንስቲቱሽን ሁሉ ይዘህ ሄድክ ማለት ነው። ብዙ ነገሮች አብረው ተያይዘው ነው። ስለዚህ በሙሉ አማራው የማይፈልጋቸው ነገሮች ስለሆኑ ምናልባት ሲገልጽ ያገላለጽ ስህተት ከሆነ ክላሪፋይ ቢያደርግ እመርጣለሁ እኔ፣ ምክንያቱም ይሄ በጣም መሰረታዊ ነገር ስለሆነ ነው። እዚህ ላይ ለወንድም ያስረስ የምናገረው ነገር ራሱ እንዲጠይቅ የምፈልገው በዚህ ሪሰርች እንግዲህ አድርገን የገባ ነው። የአማራ ህልውና ትግል በታሪክ ላይ ነው የተመሰረተው ብሎ አይደለም። ጠላቶቹም የሚታገሉት ታሪክ ላይ ተመስርተው ነው። ብዙ እንትን የሚሉት ነገር አለና እንግሊዘኛውን አንብቤ ወደ አማርኛ ኢፍ ሂስትሪ ኢዝ ሬሌቫንት ዋይ ሂስቶሪካል አይደንቲቲ ቢግን ኢቮክ ቱ ጀስቲፋይ ዘ ስትራግል ነው የሚለው። ታሪክ ዋጋ ከሌለው የአማራ ህዝብ ታሪክን አንስቶ የሚታገልበት ምክንያት ምንድን ነው? የአማራ ህዝብ ታሪክ የሰራ ነው። የአማራ ህዝብ አገሪቱ ላይ መስዋዕትነት የከፈለ ነው። የአማራ ህዝብ ለኢትዮጵያ ቢሆን ለአፍሪካ ነፃነት ጮራ የፈነጠቀ የአድዋ ባለቤት ነው። የአማራ ህዝብ እንዲህ ነው፣ ከተማ የሰራ ነው፣ ፊደል የቀረጸ ነው፣ ስልጣኔን ያመጣ ነው፣ የኢትዮጵያን አንድነት ያስጠበቀ ነው። የብሔር ብሔረሰቦች ራሳቸው ዛሬ በቋንቋቸው እንዲገኙ ያደረገው የአማራ ፖለቲካ ነው። ጠላቶች እንደሚሉት አይደለም። ምክንያቱም እኔ አንዳንድ ጊዜ ነው ለምሳሌ አሁን እንግሊዝ ሀገር ነው መቼም ያለሁት እና ግዴታ ማንበብ ነበረብኝ የእነሱን ፈተና ለማለፍ እና ሲናገሩት ዌልስ እና አየርላንድ አይሪሽ ገርሊክ የሚሉትን ቋንቋ ብትናገር ምላስ ይቆረጥ ነበር። ምላስ እየቆረጡ ህብረተሰቡን እንግሊዝኛ ያስተማሩትና የአማራ ፖለቲሸኞች ግን አይደለም ምላስ መቁረጥ አይደለም። ብዙ እንትኖች ለምሳሌ አፄ ዮሐንስን አማርኛና ትግርኛ ተናጋሪ ናቸው። ሌሎች ንጉሶች ኦሮምኛ የሚናገሩ የሚያቀላጥፉ አመራሩ የኦሮሞዎች ልሂቃኖች ሆነም የጦር አመራሮች የፖለቲካል ሲስተም ዋናው ምሰሶ ሆኖ የቀጠሩበት ነው። እንኳን እንትለ እና ተወራራሽ የሆነክ ባህል ነው ያለበት እና ስለዚህ ወንድሜ አርበኛ ጠበቃ አስረስ እንግዲህ መጠየቅ ያለበት ታሪኩ አስፈላጊ ከሆነ የአማራ ህዝብ ትግል ራሱ በታሪክ ላይ መመስረት የለበትም ማለት ነው። በባዶ ላይ ነው የተመሰረተው ማለት ነው። በዛ ላይ ካልተመሰረተ ምክንያቱም ተበድለናል ነው። ያ ደግሞ ታሪክ ነው። ደግሞ እየተበደለም ነው። ወደፊት እንበደል ነው የምንታገለው። ይሄ በደል እንዲቆም ነው የነበረ ያለ ወደፊት እንዳይኖር ነው ትግሉ። እኔ መቼም ቤኔፊት ኦፍ ዘ ዳውት ያው እንሰጠዋለን።
ስህተት ከሆነ ክላሪፋይ ያድርገው። አንዳንድ ጊዜ አነጋገርም ነገር ሊሆን ስለሚችል በሚለው እንውሰደው እንጂ ይሄ አጠቃላይ አስቸጋሪ ነገር ውስጥ ነው የሚያስገባን። እስኪ ይሄን ካልን በኋላ ወደ ሁለተኛው እንሂድ እንግዲህ እና ወደ መቋጫው አይነት ነገር ነው የምንሄደው። አሁን ደግሞ እኔ ማየት የፈለኩት የቅርብ ጊዜ ኩነቶችን ነው። እነዚህ ትርምስ ይታያል፣ በጣም ከፍተኛ ትርምስ አለ። አስበው እንግዲህ የምክክር ሚዲያ ነው የምክክር ኮሚሽን ነው የሚባለው እሱ ጀመረ ተብሎ ያው ህዝቡን ሲያወናብዱ ታያለህ። ያልተያዘ አጀንዳ መጥቶ ስለ አዲስ አበባ ጉዳይ ወዲያ ወዲህ ይላሉ። እነዛ የተቃወሙ መስለው ደግሞ ከውጭ ያሉ ኦነጎች ደግሞ እንደዚሁ አዲስ አበባን አትልቀቁ ይላሉ። ሌላ መንግስት አሁንም ተብየው የሚያደርገው ደግሞ ጨዋታ ያው የራሱን ኃጢአት በሙሉ በእነዚህ በህሊና እስረኞች ነው አስተላልፎ እንዲፈቱ ያስገድዳል። የተለያየ ቦታ አስሯቸዋል ምናምን ይባላል። 300 አማራ ውስጥ እንግዲህ እየተከፋፈለ ይገኛል። በዛ ምክንያት ክፍፍል እየፈጠረ ነው። በዚህ ይሄን ደግሞ የሚያደርገው የሚገርመው ደግሞ ኢሰመኮ ነው አሉ አደራዳሪ። እንዴ የሰብአዊ መብት ኮሚሽን እንዴት አደራዳሪ እንደሚሆን ይደንቀኛል። እኔ ኢትዮጵያ ውስጥ መቼም አረ ነው። ሌላው ደግሞ በውጭ ደግሞ ስንመጣ እያሱ እንደ አሸን ነው የፈላው። አሁን እናንተም አካባቢ አለ፣ አውሮፓም እርግጠኛ ነኝ፣ እዚህ አሜሪካም ከፍተኛ የሆነ የተለያየ ስብሰባ በቃ ሌት ተቀን ነው እና ይሄ በሚዲያው ደግሞ ቅድም ያልነው ደግሞ የሚራገበው ስለ ትብብር በቃ ሁሉንም ጸጥ አድርጎ ያንን ትብብር የሚለውን ወያኔን ልበል እኔ በቃ ያለማጋነን ከፍ የሚያደርግ ፕሮፓጋንዳ ነው እየተካሄደ ያለው። ይሄ ሁሉ የሚደረገው ለምንድን ነው የሚል ጥያቄ መጠየቅ እፈልጋለሁ። ምክንያቱም አንድ 3 ነጥቦች ስለምናነሳ ነው። አንደኛው የዚህ አይነቱ አጠቃላይ ትርምስ ሪሊ ከጀርባ ያለውን ለምሳሌ እንግዲህ የአብይ መሄድ አይቀሬ ነውና ምናልባት ከዛ በኋላ ስላለው የሽግግር መንግስት ሹኩቻ ስላለ በውስጥ ለውስጥ የሚደረግ ደባ ነው የሚለውን በሱ ልጀምር። ምክንያቱም ልክ ወያኔ ሊወድቅ አካባቢ የሚታዩ ነገሮች አሉት። እዚህ ላይ ለንደን ተሰብስበው አትላንታን ተሰብስበው ነበረ። ኦነጉም ሁሉም ከታች እስከ ላይ ያው የፈረደበት አማራ ግን እንኳን ሊሰባሰብ በኢትዮጵያ ስም ነበር የተያዘው። እነ ብርሃኑ ናቸው አሁን ስተት የሆነው እኮ ለዚህ ነው። እነ ብርሃኑ ሲያነሱ የነበረ ደግሞ በታሪክ እኛ እንትን አንልም፣ ወደ ታሪክ እዛ ላይ ካረገ ምንም ነገር አንፈታም፣ ታሪክን ወደዛው በታሪክነት ተውት፣ እኛ ወደፊት ነው የምንሄደው እያለ ነበረ። ያው ሲያምታታ የነበረው ያው አይተናል ምን እንደተሆነ እና ስለዚህ የዛ ወቅት ይመስላል። በዚህ ወቅት ይሄ ሁሉ ትርምስ ምናልባት ከጀርባው ስልጣን ለማደላደል ነው። ያ ደግሞ ከሆነ እንግዲህ የአማራው መስዋዕትነት ምን ሆኖ ሊቀር ነው ማለት ነው። እና እስቲ በዚህ እንጀምር። ካስፈለገ ሁለቱንም ላነሳል ይችላል፣ ግን እስቲ በዚህ እንጀምር ብዬ ነው። እንግዲህ አሁን በዚህ ምንድነው በዚህ በኢትዮጵያ ሂውማን ራይትስ ኮሚሽን ነው ምናምን ተብሎ ሰብአዊ መብት ኮሚሽን ተብሎ ወደ 300 በላይ ለሚሆኑ በግፍ ለታሰሩ የአማራዎችን ወንጀለኛ ነን ብላችሁ አምናችሁ ተቀበሉ፣ ከዚህ ለተደረገው የንብረትም ጥፋት ተጠያቂ ናችሁ። እንደገና ደግሞ በአማራ ውስጥ ለተከሰተው ነገር በሽብርተኝነት እኮ ነው የተከሰሱት። እና በእውነት ለመናገር ይሄ የሰብአዊ መብት ድርጅት በተባለ ድርጅት አማካኝነት እንዲህ አይነት ነገር ሲቀርብ ራሱ የድርጅቱን አቋም ራሱ መመርመር ያስፈልጋል። ምክንያቱም የመጀመሪያው የሰብአዊ መብት እነዚህ ሰዎች ወንጀለኞች ናቸው፣ በወንጀል ተፈርዶባቸዋል ወይ፣ በህግ መሰረት ምስክር ቀርቦባቸው ማስረጃ ተቀርቦባቸው ተፈጽሞባቸዋል የሚለውን ነገር ማጣራት አለበት። በፖለቲካ ምክንያት የታሰሩትን ሰዎች ግን ወንጀለኛ አርገህ ማውጣት ማለት እኔ በጣም የሚገርመኝ ነገር ነው። ይገርማል። እንዲህ አድርጎ ሰብአዊ መብት መጠበቅም የሰብአዊ መብት ጠባቂ ድርጅት ሊኖር አይችልም።
ስለ የአብይ ጉዳይ አስፈጻሚ ካልሆነ በስተቀረና ስሙን ራሱ ዲዘርቭ የሚያደርግ አይደለም። እና አንድ ሰው እንግዲህ በዚህ ላይ ልናነሳ የምንችለው ነገር አለ። ለእነዚህ ሰዎች አምስቲ ነው ወይ የተሰጠው? ምህረት ነው ወይ የተሰጠው? ከዚህ ቀደም ፖለቲካ ነገር ውስጥ ገብታችኋል። ፖለቲካ ውሽ ሆነ ያነሳ ውሽ ሆነ በዛ ነው። ፓርደን ወይንም ደግሞ ይቅርታ በወንጀል የተፈጸመ ሰው ለምሳሌ በሞት ሊቀጣ የወሰነ ንጉሱ ፓርደን ያደርጉለታል። 20 ዓመት 40 ዓመት የተፈረደበት ሰው በፓርደን ተደርጎለት ወጥቷል ለራሳቸው ምናምን የሚባል ነገር አለ እና እኛ ሀገርም በተወሰነ ጊዜ በፈለጉት ጊዜ ፓርደን ያደርጋሉ ፕሬዚዳንት ነበር። እና ወይንም ደግሞ በእነዚህ በሁለት ኃይሎች መካከል ባርጌን ተደርጎ ነው ወይ ማለት የነሱን የፖለቲካል አቋምና ኤንቲቲ አውቆላቸው መንግስት እናንተም በዚሁ ተሳተፉ፣ በዲሞክራሲው ተሳተፉ፣ ምቾቱን እናመቻቻለን ተብሎ ነው የተሳተፉት ምናምና ወደ 10 የሚጠጉ ነጥቦች ነው እንግዲህ ፖለቲካል ሴትልመንት ሊኖር ነው ወይ ተደርጎ አይደለም። አጠቃላይ እነዚህ ሰዎች ወንጀለኛ ትክክለኛው መንገድ እንግዲህ አንደኛው አምስቲ ነው፣ ፓርደን ነው፣ ፕሊ ባርጌኒንግ ነው፣ ፖለቲካል ሴትልመንት ነው፣ ኮንዲሽናል ሪሊዝ ነው እና ሳይኒንግ ኮንስቲቱሽናል አድሚት እነዚህ የመሳሰሉት ነገሮች መኖር ሲገባቸው ከዚህ አንዱ መኖር ሲገባቸው እናንተ ግን ወንጀለኞች ናችሁ፣ ሰላማዊ ሆኖ የገባውን ሰውዬ ወንጀለኛ አድርጎ የማስወጣት ነገር ነው። እና ይሄ ከበደልም ደግሞ ኤክስቴንድ ያደርጋል እንጂ ደግማችሁ በዚህም እንዳትገኙ ነው እኮ የሚሉት። ደግሞ ደግማችሁም እንዳትገኙ ከተገኛችሁ ያው ስለዚህ ዲስ ነው ፓርደን። አሁን እንግዲህ የኢትዮጵያ የፖለቲካ እኔ በጣም ይገርመኛል። አሁን ለምሳሌ ብዙ ጊዜ ቀዳማዊ ኃይለ ሥላሴን የሚወቅሱ ኃይሎች ግፈኛ ነበሩ፣ በደለኛ ነበሩ፣ ሀገራችን ወደኋላ አስቀርተው እንዲህ አድርገው ይላል። በእርግጥ ብዙ የምናገረው ነገር አለ፣ ግን ለምሳሌ የሚሉት ነገር አለ። ለምሳሌ እነ ዋለልኝ እስር ቤት ከገቡ በኋላ በኃይለ ሥላሴ ጋር አቤቱታ ቀርበው በምህረት ነው የወጡት፣ በምህረት ነው የተለቀቁት። አየህ ሲስተሙ በአንጻራዊነት ምን ያህል ሲቪላይዝድ እንደሆነ ነበር የሚያሳየው። ፓርደን ነው አሁን ያሉት ፖለቲከኞች በሙሉ የሚናገሩት ናቸው። በምህረት ነው። ግን በምህረት ወጥተው ዋለልኝ የሚሆኑ ጓደኞቻቸው አውሮፕላን ጠለፋ ውስጥ ነው የገቡት። አይ ቲንክ ያ የፖለቲካ ሂደት ስብራት መሆኑ ነው መሰለኝ። ደርግ ሲመጣ ወጣቱን ያለ ምህረት ነው የጨፈጨፉት። ያውም ደግሞ ኮት አንኮት ወንጀል ሰራ የሚባለው ለምሳሌ በሰው የቀበሌ ሊቀመንበር ነህ ምናምን ባንዳ ነህ እያለ የሚገለውን ሳይሆን ወረቀት አነበብክ ያለውን ወይንም ደግሞ ቂም በቀል ሁሉ ያለውን ሁሉ ብዙ ሰርቷል በዛ ጊዜ። ከዛ በኋላ ደግሞ ወያኔ መጣች። የወያኔ ልትወርቅ አካባቢ እንኳን አንደኛው በጣም የሚገርም ነገር አይለመደንም ብሎ ቲሸርት ሂሚሌት አድርጎ ማለት ነው ያስወጣቸው እንደዛ አይነት ነገር እና በእስር ቤት ደግሞ ያሰቃያቸው ሌሎች እንዳሉ ሆኖ ነው። እና ከደርግና ከወያኔ ሰውየው እንደገባም እኮ አድርጓል። ይሄ አይለመደንም እሱ መስሎኝ ነው የነዛም ነው ከዛ የተማረውን ነው ግን አስለብሷል። ይሄም ሰውዬ ከነቲራ እንደገባ አካባቢ አዲስ አበባ ከዛ በፊት ነው አይለመደ ወያኔ ያስለበሰችው ትራንዚሽን እዛ አካባቢ ነው ማለት ነው። እሺ እና ምንድነው ይሄኛው ደግሞ የባሰበት ሆኖ ንጹሐንን ወንጀለኞች ካልሆናችሁ ብሎ የሚያወጣ ነው። መቼም እነ መስከረም አበራ እነ ፕሮፌሰር ሲሳይ ሌሎችም ጓደኞቻቸው ይሄንን ይቀበላሉ የሚል እምነት የለኝም። ከዛ ውስጥ ደካማ የሆኑ በፖለቲካ ሂደቱን ብዙም ያልበሰሉ ወይንም ደግሞ የተማረው የፈለገ ይውጣ እኔ ምን አገባኝ ብሎ ፈርሞለት ካልወጣ በስተቀር አብዛኛው ሰው ነው። በትልቁ ነገር ደግሞ መታየት ያለበት የኢትዮጵያ ሕዝብም የአማራ ሕዝብም እነዚህን ሰዎች ወንጀለኞች ናቸው ብሎ አይፈርጅባቸውም። አቤል ሊፈርጅባቸው ይችላል። ሲጀመር ያለ ወንጀላቸውን ያሰራቸው ያለ ወንጀላቸውን ያሰራቸው ትልቁ ወንጀለኛ አብይ ነው። ዛሬ ደግሞ ኢሰመጉ የሚባለው ነው ማለት ነው። እኔ እኮ ግራ ይኸውልህ እንደው ህዝቡ ራሱ እያንዳንዱ ራሱ መጠየቅ ያለበት እነዚህ ሽማግሌም በላቸው አደራዳሪ ምናምን የሚባሉትን ጨምሮ እንደው ሰው እየገደለ እየጨፈጨፈ እንደ ህዝብ እያጠፋ
ያለውን ስርዓት በተለይ ይሄ የተለመደው ወያኔ ጋር ነው። ከወያኔ ጀምሮ ያለው ሁለቱ ናቸው፣ ወያኔና ይሄ እና ሄደው የማንም ጨፍጫፊና ጉልበተኛ መጥቶ ህዝብ እየጨፈጨፈ በህዝብ ስም መጥቶ እሱን እንደገና ልመና መግባት ውድቀት እኮ ነው። በጣም በጣም ውድቀት ነው። እንዴት ነው እየለመንን ምንኖረው? ለመኖር ላለመታሰርም ለምንም አሁን ልመና ግቡ እኮ ነው። ለከባድ ነገር ነው ይሄ። ጠቅላላ ህዝቡ አይቶ ይሄ ሆ ብሎ የሚያስነሳ በአጠቃላይ በቃኝ ብሎ ህዝቡን በሙሉ የሚያስነሳ መሆን ነበረበት። እንዲህ አይነት ነገር ሲፈጠር ሆነ ለመናገር በአንድ በኩል ያው ህዝቡ አልተነሳም ማለት አልችልም። የተወሰነው ክፍል ህብረት ተነስቷል። በእርግጥ የታፈነበት ሁኔታዎች አሉ። በጣም ክላሲካል ኤግዛምፕል እኔ የምወስደው ለምሳሌ በናዚዎች አውሮፓ በተያዘችበት ሰዓት ብዙ ሬዚስታንስ ነበር። ፈረንሳይች ሬዚስታንስ ነበር ምናምን፣ ዩጎዝላቪያ ውስጥም ብዙ ትግሎች ነበሩ። ግን የመጨረሻውን ጉልበት ህብረተሰቡ አግኝቶ የወጣው የአላይድ ፎርስ ጥሶ የገባ ጊዜ ነው። መጨረሻ ላይ ሁሉም እንትን አለ እና አሁንም የኢትዮጵያ ውስጥም ብዙ ሬዚስታንስ ወይንም ደግሞ መንግስትን የመቃወም አለ። መንግስት ያው በጦር ታጅቦ የሚሄድ መሳሪያን ሁሉ የሚያውልበት ነው። ስለዚህ አሁን እነዚህ ይሄ ሰመንጎ በውጭ ባሉት በተለይ ምሁራኖቹ ከዚህ ቀደም እጃቸው ያለበት በአደባባይ ሊያወግዙት የሚገባውና ስታትሱን ራሱ ማጣት ያለበት ድርጅት ነው እና እሱን በዚህ ላይ ብንቋጨው ጥሩ ነው ብዬ ነው። እንደው ከዚህ ጋር ማብሬ እንትን እንደማይሆነ ምንድን ነው ይሄ እንግዲህ ስልት ነው፣ አንዱ ስልት ነው፣ የመንግስት ስልት ነው። ምክንያቱም አሁን እንደሰማነው የፈረሙና ያልፈረሙ ለየብቻ ስሯቸዋል የሚል ዜና ከቢቢሲ አካባቢ መጥቷል። ይሄ አሁን መከፋፈልን ይፈጥራል። በጅት ጊዜ አስታውሳለሁ እንዲህ አይነት ከፍተኛ ውዝግብ ነበረ፣ በፈረሙና ባልፈረሙ ተብሎ የአቋም ልዩነት ወጥተውም ሁሉ ብዙ ችግር ተፈጥሯል። በደንብ አስታውሳለሁ። ብርሃኑ የታሰሩ ጊዜ ማለት ነው። ስለዚህ አሁን ደግሞ ይሄም ተመሳሳይ ነገር ነው። ምክንያቱም ይሄ ሰውዬው ያደገው በነዛ ስለሆነ ሌላ ነገር የለውም። ይሄ ነው ሲማር ያደገውና አሁን ይሄም አማራው መጠንቀቅ ያለበት በምንም ይሁን በምንም ፈርመውም ሳይፈርሙም በምንም ይሁን ብቻ ከተፈቱ ሌላ ሌብሊንግ ውስጥ ገብተን በእነሱ ወጥመድ ገብተን ሌላ አይነት ቲት ፎርታት እንዳንገጥም በጣም እሰጋለሁ። ምክንያቱም መጫወቻ መሆን የለብንም። it doesn't matter አስገዳጅ ነው፣ ኃይል ነው፣ ብዙ ጫና አለ። ሊፈቱ ይችላሉ የተወሰኑት ፈርመው፣ ግን ስለፈረሙ ግን ትግሉን የከዱ አስመስሎ እንዳይወራ ከወዲሁ ጥንቃቄ ያስፈልጋል። በኔ ግምት በጣም ጥሩ ነጥብ ነው ያነሳኸው። በጣም አስፈላጊ ነው። እናንተ ፈረማችሁ ነው የወጣችሁት እና ያው ትግሉን ከርታችኋል የሚል ነገር መኖር የለበትም። ትክክለኛ ነጥብ ነው። ምክንያቱም አብይ ሊገላቸውም ይችላል እኮ እዛ እስር ቤት ውስጥ በተለያየ ብለህ ግደል አንለውም፣ ግን በተለያየ መንገድ ሊያስወግዳቸው ይችላሉ እና ያለው አማራጭ በጣም ውስን ነው። ግን ፕሮሚነንት የሆኑት በተለይ የትግሉ ዋና መሪ የሆኑት ሰዎች ይቀበሉታል የሚል እምነት የለኝም በግሌ። በዛ ውስጥ ሁላችንም እንደ አቅማችን፣ እንደ እድሜ፣ እንደ ትምህርታችን፣ እንደ ቤተሰብ ኑሮ፣ እንደ ምናምን እንደ መሰልቸት ምናምን የተለያዩ ነገር ስለሆኑ ከዛ ውስጥ ከ300 ከተባሉት 30 ወይንም ደግሞ 40ዎቹ ፈርመው ሊወጡ ይችላሉ። የእነሱንም ሁኔታ አንተ እንዳልከው እንረዳላቸዋለን፣ ያለባቸውን ችግር እንረዳለን። ያው እስከዛሬ ለከፈሉት መስዋዕትነት ራሱ ክብር ይገባቸዋል ማለት ነው እንጂ ሌላ አይነት ነገር ፈጥረ፣ ምክንያቱም ዞሮ ትግሩን ስለሚጎዳ ብዬ ነው። ነገራችን ላይ ይሄንን የሚለው ራሱ የለቀቀው ክፍል ነው እንደዚህ የሚለ መጨረሻ መጥቶ ነው እንጂ ታዲያ እሱ አይደለ ሴራ በሙሉ ጠቅላላ እንደዛ እኮ ነው። ነገሌ መጥተው እንደዚህ በቃ የአማራን ትግል እንትን ብለው ይጠቀሙታል አብሮን። አሁን ትልቁ ችግሩ አሁን ለምሳሌ በእነዚህ ማነው ወደ አብይ ወገቡ ከፋኖ ውስጥ የገቡት ሰዎችን ከቲፒኤልኤፍም ወደ የፈለጉት ሰዎች ትልቁ ችግሩ አብይ ይጠቀምብሃል።
አንድ ጊዜ ለምሳሌ አሁን ማስረሻ ሰጤ ወደ አብይ ከሚሄድ ይልቅ ወደ ሱዳን ቢገባ ይሻለው ነበር ወይ ወደ ኬንያ ነበር የሚሻለው የነሱ። ስለዚህ ኒውትራል የሆነ አቋም ይሻላል። በቃ እናንተ የምታደርጉትን አልደግፍም፣ ግን ከነዚህ አውሬ ደግሞ ሰዎች ጋር ሄጄ ህብረት አልፈጥርም ማለት የሚችል አለበት። አቋም ፖለቲካል አቋም እንደዛ ነው። እና ነገር ግን ስርዓቱ ምንድን ነው የሚያደርግህ? ማናቸውን ነገር ካፒታላይዝ ማድረግ ይፈልጋል። ይሄም በጣም መረዳት አለብን። ሰው የማይረዳው ነገር ይሄንን ነው። እና በጣም የገረመኝና አንድ ታሪክ ላጫውትህና በቅርብ ጊዜ የብርሃነ መስቀል ረዳ ባለቤት አዳነች ነው የምትባለው። እና ኢንተርቪው አድርጋ አዳምጬ ነበር እና ያስደነገጠኝ ነገር እዛ ላይ አንድ ነገር ልንገርህ እና ጨዋታን ጨዋታ ስለሚያነሳው እንዴት ስርዓቱ እንደሚጠቀምህብህ ነው። አሁን አብይን ስናቀው በአጠቃላይ ስናቀው ይህን ያህል በጣም ኢንቴሌክቹዋሊ አንባቢ ነገሮችን አንብቦ አናሊቲካሊ ሰርቶ የሚያክሰው ነው ብለን አይደለም የምንገምተው። ግን አማርኛ መጽሐፍ አማርኛ ስለሆነ ያነበዋል ብለን እንወሰደው እና አንብቦታል እንበለው። ግን እንዴት እንደተጠቀመባት ተመልከትና እሷም እንዴት እያገለገለችው እንደነበር ላሳይ። መጽሐፉንም የጻፉለት ሰዎች አሉ እኮ ተባለ። እሱም አልጻፈውም። አይ የእሱን ሳይሆን ያዳነችን ነው ያዳነችን ነው ትለሽ ቀርቶ መጽሐፉን አንብበዋል ስላለች ለካድሬዎችም ሪኮመንድ አድርጎታል አንብቡት ብሎ ለካድሬዎችም አድርጎና እሷን ጠራኛለች እና ተወያየናለች እና እንዴት እንደው ጊዜ አግኝተው አንበቡ ምናምን ስለ በቃ እኔ በጣም ማንበብ እወዳለሁ። ይሄንንማ መጽሐፍ ካላነበብኩኝ ሞቻለሁ ማለት ነው። እኔ ሁለት ነገር ነው ሚስ ማላረገው፣ አንደኛ ስፖርትና ሁለተኛ መጽሐፍ ማንበብ ነው ብለው እሷ ደግሞ ምን አይነት ኢንተርፕሬቴሽን ሰጠችው? እንዲህ አይነት መሪ አይቼ አላውቅም ማለች። እንግዲህ ተመልከ አሁን እዚህ ጋር አድማጮች እሷ በኢፒአርፒ ውስጥ ያለፈች ታሪክ ያላት ነች እና ኢፒአርፒ ለሰብአዊ መብት ታገልኩ የሚል ድርጅት ነው። ኢፒአርፒ ሲቋቋምና ሲሆን ደርግ ያን ያህል ኢሰብአዊ ድርጊት መፈጸም የጀመረበት ሰዓት አይደለም። አብይ ግን በአሁኑ ሰዓት ከፍተኛውን ኢሰብአዊ ድርጊት እየፈጸመ ያለበት ሰዓት በኢትዮጵያ ላይ በኢትዮጵያ ሕዝቦች ላይ። ነገር ግን ስለተጠቀመባት እሷ ምን አረገች? አብይን ኢንዶርስ አረገችው ፐብሊክ። አየህ አብይ እንዴት እንደሚጠቀምበት ዝም ብሎ ይተለተላሉ እንጂ ያ ዳንኤል ስለ ኢትዮጵያ ሲያነሱ ያለቅሳሉ ያለቅሳሉ በጣም ይላልና ፌመስ የሆኑ ሰዎች ያስገኝልኛል የሚሉትን ሰዎች ነጥሎ አውጥቶ አሁን እሷ የፖለቲካ ስለሆነች እሷን ነጥሎ አውጥቶ እንግዲህ በአንድ የተጻፉ መጽሐፍቶች እሷን ነጥሎ አውጥቶ አመስግኖ እሷ በጫማው ስር እንድትወድቅ አደረጋት። አብይን እንድታሞካቸው አደረገች። እንዲያውም ወጣቱ ከእንግዲህ በኋላ ትግሉ ዲሞክራሲያዊ አይነት ነገር መሆን አለበት። እንደዚህ ነው እኮ የተጫወተባቸው። አንዳርጋቸው ጽጌንም እንደዛ ያደረገ ነው። ያው ራሱም የራሱን ችግር ቢኖርበትም ብዙ ነው ዳኛቸውን ያው የምታየው ነው። የ24/7 ካድሬ ነው። ምን ያው እሺ ስለ እንዲህ አይነት ታክቲክ ይጠቀማል አብይና አሁን እነዚህ ሰዎች ሲፈታ ለምሳሌ ልበለህና ተቹ አንዱ ፕሮሚነንት የሆነ ሰው ቢፈረመለት እና እንደዚህ ይሄውና አቅርቦት እናንተ ወንጀለኛ ከሆነ ፈርመህ እኛ ለቀቅን ብሎ እንዲህ አይነት በሳል ሰዎች አሉ፣ ሂሳቸውን የሚያምኑ ለሀገር ግን ሲባል ብሎ በአደባባይ የሚያሰጣ እሱ ነው። ማን? አብይ ነው እንደ ፓርላማ ውስጥ ምንም አትጠራጠር። በፈታቸው በማግስቱ ወይ ፓርላማ ወይ ያው ያሰራው ይሄንኑ እንትን አይደለም ሪዞርት ይሄ እንትን መናፈሻ ሄዶ ያናገራል። ሌላ ስራ የለውም። ስለዚህ ኔጌቲቭ ነገሩ የምንጠብቀው አንደኛ እንደው ብዙ ጊዜ አሁን በዚህ በፖለቲካው መድረክ ላይ ይሄ ያለው ፕሮፓጋንዳ እንደው በትንሹ ሴፍ ለመሆን 50-50 ነው። 50 የሚመጣው ከመንግስት ነው፣ 50 የሚመጣው ከሌላ ግሩፕ ነው። ስለዚህ የመንግስት ፕሮፓጋንዳ እነሱ በሚፈልጉት መሰረት ይጠቀሙበታል። ስለዚህ እነዚህን ሰዎች ሲፈቱ የሚፈቱትን ሰዎች ትግሉን እንደከዱ ትግሉ ስህተት እንደነበረ እንዳመኑ የሚጠቀመው የብልጽግና ፕሮፓጋንዳ ማሽን መሆኑን ከአሁኑ መረዳት አለብን። ለዚህ ነው እዛ ያዳነች ትክክል ነው። ስለዚህ ደጋፊና ደግሞ ታጋይ የሆነው የአማራ ህልውና ታጋይና ደጋፊ ደግሞ ይሄን ነገር አስቀድሞ ተረድቶ
በዛ መረብ ውስጥ በዛ ምንድነው የሚባለው ውስጥ ተጠልፎ እንዳይወድቅ በዚህ በማይሆን ሴራ ውስጥ ማለት ነው። አይ በጣም ጥሩ ነው። እንግዲህ እስቲ ለመቋጫ እንግዲህ ይሄንን አየንና እነዚህ እንግዲህ በሙሉ ያየናቸው ከውጭ የምናያቸው ነገሮች ከጀርባ የሆነ ነገር እንዳለ ሊጠቅስ ይችላል የሚል በተወሰነ ደረጃ ብለናል። እሱም ያው ሽግግር መንግስት የሚሉ አሉ፣ ፋኖ እየተዋጋ ነው፣ ለአልቲሜትሊ ስልጣን ደግሞ ካልተያዘ በዘላቂነት የአማራን ህልውና ማስጠበቅ አይቻልም የሚል እኔም ራሴ አንዳንድ ጊዜ ሁላችንም የምንናገረው ነገር አለ። ሌሎች ትብብር አለ። ይሄ ብዙ እንግዲህ አልቲሜትሊ ጉዳይህን ለማስፈጸም ያው ስልጣን ላይ የሚል ወደዛ መሄድ አይቀርም። ምናልባት ከጀርባው እሱም ሊሆን ይችላል። ፖዚቲቭ ሳይን የሰጧቸው ነው። እኔ ራሱ በነገራችን ላይ እንደው ወደዚህ ወደ መቋጫው ከመሄድ በፊት ራሱ አሁን አንተ ሪሰርች ስታደርግ አሁን የዚህ የጽምዶ ጉዳይ ተጽፎ መገኘቱ በዛ በሰርች መገኘቱ ራሱ እጁ ሌላም ቦታ እንዳለ ይጠቁመኛል በተወሰነ ደረጃ። ምን አስቸጋሪ ነው ልልህ ነው። ነገራችን ላይ ሜንሽን ያላረኩት የእንግሊዙ ቻተም ሃውስ የሚባል አለ። እሺ ኢምፓክት ግሩፕ ነው። በጣም ረጅም ጊዜ 1903 የተመሰረተ ነው ምናምን እንግሊዝን ፖሊሲ ነው እና ቻተም ሃውስ ራሱ አናላይዝ አድርጎታል ይህን ጉዳይ። ተመልከት እንግዲህ ቻተም ሃውስ በዛ ኤርትራ ጉዳይ ለንደኑ ዝግጅት ሲደረግ እንዲሁም በጣም እንትን ያሉና አንድ ቦታ ላይ ቻተም ሃውስ እና ምን ይላል ታክቲካል አላያንስ በሚል ነው እና the first stage of balance of power negotiation political difference later ይልና ምን ይላል there is evidence that this logic is now relevant to regional environment. Chatham House explicitly describe the regional politics through enemy of my enemy logic, noting strength relationship among TPLF, Ertra, SF against Ethiopian government. This is the Chatham House report. ስለዚህ ትብብር ከዚህ ፊት ብዙ ትብብር አይተናል። ኤርትራና ትግራይም ተባብረው መተው ኤርትራና ያው ማለት ሻቢያና ወያኔ ተባብረው መተው በኋላ ሁሉ ጦርነቱ አልቆመም አይደለም፣ ተዋግተዋል። ስለዚህ ይሄ አይነት ትብብር ዘላቂ ያልሆነ ነገር በተለይ ደግሞ አማራው በዚህ ሰዓት ከተነሳ በኋላ የሚደረግ በራሱ ካልቆመ አማራነቱን ማድነው ከሆነ ሌላ ችግር ነው። ያው የነበርንበት አዙሪት ውስጥ ነው የምንገባው። ስለዚህ ኤኒዌይ ያን ካልኩ በኋላ የመጨረሻው እንግዲህ ለመዝጋት ያህል ይችን ሁለተኛዋን ክፍል እንግዲህ ይሄንን ሁሉ ከፊት ለፊትም የሚታየውን ከጀርባም ያለውን ሴራ ሁሉ ተቋቁሞ የአማራ የህልውና ትግል እንግዲህ ወደ ተፈለገው ግብ ለመድረስ መውሰድ ያለበት ቁልፍ ጉዳዮች ምንድናቸው ነው? በዚህ እንቋጭ እስቲ። ምክንያቱም ይሄ ሁሉ አለ፣ ሴራ አለ፣ ብዙ ተነጋገርን፣ ግን ከዛ በኋላ ምንድነው እንግዲህ ይሄን ተረድቶ ቁልፍ እርምጃ የምንላቸው ምንድናቸው ወደ ግብ የሚያደርሱን የሚለውን ትንሽ ብለን በቃ በዚሁ እንዝጋው። አብዛኛውን ተነጋግረናል። እንደው እንግዲህ አሁን እዚህ ጋር ተመሪ ነው ያደረኩት ሪሰርች ከአንድ ቀን እስከ አንድ አመት የሚበጅ እንደ ሮድ ማፕ አይነት ፖይንት የሆነ ነገር ፍልጥ እንትን ብለናልና በመጀመሪያው አብይ ቢሄድ ፌደራል ገቨርንመንቱን ማን ነው የሚቆጣጠረው? ፋኖ ይሄንን ግልጽ ማድረግ አለበት። ፎርስ ነው? ፋኖ በበላይነት ነው? ቲፒኤልኤፍ በበላይነት ነው? እንዴት ነው የሚቆጣጠረው? ይሄ መጀመሪያው ቀን ስራው ነው። አንድ ወር በኋላ ወይንም ኢሚዲየትሊም ቀጥሎ የሚሆነው የጸጥታውን ጉዳይ የሚቆጣጠረው ማን ነው? ሴኩሪቲውን፣ ናሽናል ዲፌንስ፣ ኢንቴሊጀንስ ይሁን ኢንሳን የመሳሰሉትን የሚቆጣጠረው ማን ነው? ፋኖ ነው። አሁን ለምሳሌ ፋኖ ኮማንዶ አሰለጠንኩ ያሉት ዶር ሰራዊት ነው። ከዛ ዳውን ቱ ከሶስት ወር በኋላ who's govern the region የሚል ነገር ዲፋይን መደረግ አለበት ነው። አሁን ከዛ በኋላ ከ6 ወር በኋላ ያው ውይይቱ በመሃሉ እየቀጠለና
ትራንዚሽናል ኮንስቲቱሽናል ፍሬምወርኩን ማን ነው የሚሰራው? እንዴት ነው የሚሰራው የሚለውን ነገር መመለስ መቻል አለበት። ከዛ በኋላ እንግዲህ ዲሞክራቲካል ከተባለ ኤሌክሽኑን የሚመራው ማን ነው? ኦርጋናይዝ የሚያደርገው ማን ነው? አገሪቱን ጠቅላላ የሚመራው ማን ነው? ከአንድ ዓመት አሁን ይሄ በሆነበት ሲሆን ፋኖ መጠየቅ የሚገባቸው በጣም ቁልፍ ጥያቄዎች መሆን ያለበት የኢትዮጵያ ቴሪቶሪያል ኢንቴግሪቲ ወይም ሶቨርኒቲ ሉዓላዊነት ቀይ መስመሩ መሆን አለበት። አምሃራ ቴሪቶሪያል ኢንቴግሪቲ ቀይ መስመሩ መሆን አለበት ወይንም ህልውናው። የመገንጠል ኤትኒክስ ፖለቲክሱን ራሱ ቀይ መስመር መሆን አለበት። ፌዴራሊዝም የሚለው ኮንሴፕት እንደገና ሪራይት እስኪደረግ ድረስ ቀይ መስመር መሆን አለበት። አዲስ ዲሞክራቲክ ስርዓት ለማምጣት መታገሉ ቀይ መስመር ማድረግ አለበት። ሲቪሊያን አስተዳደር ለመመስረት በወታደር ፋኖ አሸንፎ ሲሆን በሲቪሊያን መለወጥ አለበት። በራሳቸው የፋኖ አመራሩ ወደ ሲቪሊያን መሆን አለበት። እነዚህ ነገሮችን ካሁኑ አዘጋጅቶ ተዘጋጅቶ መቀመጥ አለበት። እንግዲህ ከቀን አንድ አዲስ አበባን ከረገጡበት ጀምሮ እስከ አንድ ዓመት ዕድሜና ከዛ በኋላ ቅድም የጠቀስኳቸውን እነዚህን ነገሮች በትክክል አስቀምጦ ፋኖ መሄድ አለበት። ይህን ካላረገ ግን ችግር አለ ማለት ነው። ያ በጣም ጥሩ ነው። እንግዲህ ያው ካንተ ጋር በአብዛኛው የሚስማማ ነው። ምክንያቱም መቼም የህልውና ትግል ከአሸናፊነት ውጪ መፍትሄ የለውም። አንፎርቹኔትሊ ግን በትብብር ደረጃ የሚሉትን እሱን ስልታዊ ሊያደርጉት ይችሉ ይሆናል። ግን ወደ መንግስትነት ስትመጣ ግን የግድ ነው። በተለይ የኢትዮጵያን ማዕከል ያላደረገ አይነት ቡድን የስልጣን ተካፋይ ባይሆን እመርጣለሁ። እንደኔ እንግዲህ ሁኔታዎች ናቸው እንትን የሚሉት ግን ምክንያቱም ቴሪቶሪያል ኢንቴግሪቲ ያልከው እሱን ነው። አየህ በሱ ግድ የሌለው መንግስት ላይ ከመጣ አስቸጋሪ ውስጥ እንገባለን። ስለዚህ እሱ ቁልፍ ጥያቄ እንትን መሆን አለበት፣ ሪሊ መመዘኛ መሆን አለበት። ለምሳሌ ቲፒኤልኤፍ ጽምዶ ሆነ እንበልና ለምሳሌ የጅጅጋው ማነው ሙስጠፌ የዛተው ነገር አለ። ቲፒኤልኤፍ መጣ ከሆነ ኡጋዴንን አስገነጥላለሁ አለ። ሰምቼዋለሁ። እንደዚህ አይነት ፖለቲካል ዳይላማዎችን እንዴት አድርገህ ነው የምትፈታው? እና አንተ ካነሳው ጥያቄ የጥምረት ጥያቄ ይላል። ያንተ ጥያቄ የሚለካው በጠላት ማንነት አይደለም፣ ጥምረቱ በኋላ ምን አይነት ሀገር እንደሚፈጥር በሚያረጋግጡ መርሆችና ዋስትናዎች ነው ይላል። ቅድም ከላይ ተጠቀስኳቸው እነዛ ናቸው። በጣም ተገቢ ነው። አዎ ይሄ የግድ ነው። ስለዚህ አማራጭም የለንም። ያን ስናደርግ ግን በጉልበት የነሱን ፕሮፓጋንዳ ተከትለን ሳይሆን መልስ የምንሰጠው በእውነተኛ በኢትዮጵያዊነት መንፈስም ውስጣችን እስካለ ጊዜ ድረስ እንደ ፋኖ ማለት ነው። ያንን ሊያደርግ የሚችለው ፋኖ ብቻ ነው። ሌላ አማራጭ የለም። ሌላ አስተካክለህ ልትመጣ ትችላለህ በኋላ። ስለዚህ የጠየቀው ጥያቄ አለ እዚህ ላይ ምን ይላል ያንተ ጥያቄ? ፋኖ አብይን ለማስወገድ የሚችለውን ጥምረት ብቻ ነው የሚፈልገው ወይንስ ከአብይ በኋላ የምትፈጥረውን ኢትዮጵያ አስቀድሞ የሚያረጋግጥ ጥምረት ነው የሚፈልገው ነው ጥያቄ። ቅድም የጠየቀው ከዛ ላይ የተነሳ የኢትዮጵያ የአማራ ህልውናና የኢትዮጵያ ህልውና አብሮ የተያያዘ ነው። እንዲሁም የሌሎችም ህዝቦች ህልውና የተያያዘ ነው። የቲፒኤልኤፍ የፖለቲካ አጀንዳ የተለየ ነው። ቅድም ለምሳሌ የማን ናቸው እነዚህ የኦሮሞ ልሂቃን የሚሉት አዲስ አበባ ከኛ ካልሆነች እናፈርሳታለን፣ እንገነጥላታለን፣ እንገላለን ነው ነዋሪውን እንገላለን ነው። ሌላ ነገር ምንም አዲስ እኮ የለም። ከዚህ በፊት እኮ ጆዋር ያለው ነው በጡጫ ወይ በእርግጫ ምናምን ያለው ነገር ፈጽማለን ነው። ሌላ እኮ ነው ኤግዛክትሊ። ስለዚህ እነሱ ምንም ፍንክች አላሉም ካቋማቸው አንዲትም ስንዝር ፍንክች አላሉም እነሱ። ስለዚህ የግድ ነው። ስለዚህ መቋጫው እንዳልከው ሆኖ እንግዲህ የሽግግር መሪነቱ ያስፈልገዋል። ከሽግግር መሪነቱ ቀጥሎ ደግሞ ይሄ
በሽግግር ሂደት ውስጥ የሚሆኑ ነገሮችም አብረው ቢታሰቡም ቅሉ እንዳጠቃላይ ግን ሪስትራክቸሪንግ ያስፈልጋል ባይነኝ እኔ ሪስትራክቸሪንግ ያስፈልጋል። ያው የሚጠና ነገር ቢሆንም ሪስትራክቸሪንግ ያስፈልጋል። ይሄን ነገር መጀመሪያ ዲስማንትል ማድረግ አለብን። ምክንያቱም አሁን ባለው እንትን አንድ ቦታ አንብቤ ሳየው አንተም ከዚህ በፊት እንትን ብለዋል መሰለኝ በፊት የነበሩት ነባር እንኳን ወሎ ሸዋ ጎንደርና ጎጃም የተባሉ ክፍለ ሀገራት ከእያንዳንዳቸው የተቆረሰባቸው በፐርሰንት ሲታይ የሚገርም ነው። ለምሳሌ ጎጃም 45% የለም፣ ሸዋ 85% የለም፣ ወሎ እንደዚሁ ወደ 50 በላይ ነው 60 ሆኗል መሰለኝ፣ ጎንደርም 30% ምናምን ይሄን በሙሉ ወስደዋል። ያ እንኳን ከተባለው በዛ በካርታቸው በሚያደርጉት ማለት ነው። ስለዚህ በዚህ አይነት ሁኔታ የሚተቆጣጠረው ነገር ስለሌለ ከመጀመሪያው ያ ትኩረት የሚሰጠው ነው። ሽግግር መሪነቱን እንዳያስክ ኮምፕሊትሊ ዲስማንትል ማድረግ አለብህ ይሄን አከላለ ከዛ በኋላ ነው የምሰራው እንደ አዲስ ፍሮም ስክራች እና ይሄን ሁሉ ለማድረግ ነው እንግዲህ ከዚህ ሁሉ ሴራ ለመውጣት እንግዲህ ራስን ችሎ በደንብ አጠናክሮ መውጣት በጣም 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 ይጠበቃል እንጂ እንዲሁ ዝም ብሎ በሚዲያ በመናገር ብቻ የሚሆን ነገር አይደለም። ስለዚህ እንደው ለማጠቃለል እንደገና የወታደራዊ ጉዳይ አስተዳደር በመጀመሪያው ክፍል እንግዲህ የፖለቲካውን ነገር እድገት ማሳየት አለበት ቶሎ ብሎ ዲፕሎማሲ ያስፈልጋል። ዲፕሎማሲ ወይም በውስጥም ሆነ በውጭ የምታደርገው ነገር ካለ የራስህን የውስጥ ጥንካሬና የራስን ጥያቄዎች በማይጋፋ መንገድ ነፃነትን ጠብቀ ማለት ነው እኮ ይቻላል። ትብብር የራስን ነፃነት የውስጥ ነፃነትን ጠብቀ ድርጅትን ጠብቀ መነጋገር ትችላለህ። ከዛ ውጭ ግን ድርጅትን ከፍተህ ማድረግ አይችልም። ሌላ እንግዲህ በዲያስፖራም ሆነ በውስጥ ያለውን ይሄ ዝብርቅርቅ ያለ አይነት ነገር ያው የሚቻለውን ነገር እንግዲህ ማን እንደሚቆጣጠረው ያው የህዝቡ ጉዳይ ነው። ግን ቢሆንም እሱ ነገር ረገብ ማለት አለበት። ምክንያቱም እውነቱና ውሸቱ እየተደባለቀ ሌላ ለሴራ የሚያጋልጠን ነገር ስለመጣ ነው። ከዛ በተረፈ ግን ሪሊ ከህዝብ ውጭ ሌላ ነገር ስለሌለ ህዝባዊ መሰረቱን ካጠናከሩ ብዙ ችግር አይገጥምም። ግን ያ መሰራት አለበት። እንደዚህ አይነት በየጊዜው እየመጡ ሐሳብን የሚከፋፍል አጀንዳ እንዲዘጋ ካስፈለገ መጀመሪያው ላይ እንዳነሳ ነው ሰነዱ በጣም ወሳኝ ነው። ይሄን ነው የምለው። እንግዲህ ለማጠቃለል እኔ የምለው ዋትስ ፋኖ ኢዝ ፖለቲካል ስትራቴጂ በሚለው ለማጠቃለል የተዘረዘሩትን በእንግሊዝኛም በአማርኛም ነው። አንደኛ ፖለቲካል ኦርጋናይዜሽን ስታብሊሽ ማድረግ አለበት። የፖለቲካ አደረጃጀት ሊኖር ያስፈልጋል። እኛ ዩኒፋይድ ኮማንድ ያስፈልገዋል። አንድ ወጥ የሆነ የራሱ አመራር ያስፈልገዋል። ሶስተኛ ሲቪል ፖለቲካል ሪፕሬዘንቴሽን ያስፈልገዋል። ቅድም ያልነው ነው። ህዝብና ያስፈልገዋል። ፋኖ ህዝብን ወክዬ ነው ህዝብን አማክሬ ነው ካለ ሲቪል ፖለቲካል ሪፕሬዘንቴሽን ያስፈልገዋል ማለት ነው። ሶስተኛ ፋይናንስ ያስፈልገዋል። ምንም ዳውት የለም፣ ብዙ ጊዜ የምንለው ነገር ነው። ፋይናንስ የሚገኝበትን መንገድ ከዚህ ቀደም ጠቁመናል። እንደገና ጠቁመንም ካሉ መወያየት እንችላለን። ሌላው ደግሞ ዲፕሎማቲክ ሪሌሽንሽፕ የሚባለው ነው። እሱም ደግሞ ሲስተማቲካሊ በሆነ መንገድ የኦርጋናይዜሽናል ስትራክቸር ባለው መንገድ መደራጀት ያለበት ነው። ፖለቲካል ዲፕሎማሲ ላይ ብዙ ጥሩ ችሎታ ያላቸው ሰዎች አሉ። ለምሳሌ እኔ አንደኛው ልዑሉ ለምሳሌ ጀርመን ሀገር ያሉ ዲፕሎማሲ በጣም ከፍተኛ ግብዓት ሊሆኑ የሚችሉ ሰው ናቸው እና ሄድ ኦፍ ዲፕሎማሲ በሳቸው ተመርቶ እንቅስቃሴ ቢጀመር የተሻለ ነው እላለሁ። ይሄ ዝም ብሎ በወጡ ዲፕሎማት ሳይሆን ዲፕሎማት ነኝ ያለ አንዳንድ አይተናል። ሰነዳቸውን ኦንላይን ላይ አግኝተናል። የተባበሩት መንግስታት ስለሰራት ዲፕሎማት ነው ማለት አይደለም እና ይሄን ማየት አለበት እና ሌላው ደግሞ አድሚኒስትሬቲቭ ካፓሲቲ ማለት በአማራ ክልል በያዛቸው መሬቶችም ነፃ በሚወጡ ግዛቶች ትክክለኛ የሲቪል አድሚኒስትሬቲቭ ስትራክቸር ሊኖር ያስፈልጋል። ፐብሊክ ሌጂቲመሲ ያልነው ነው። ከህዝቡ ብቁልነትን ወይም ተቀባይነትን የመስራት ኮሚኒኬሽን፣ ቅድም ያነሳው ጉዳይ አለ። ኮሚኒኬሽኑ በጣም ፎርማል የሆነ ዘመናዊ ስታንዳርድን የጠበቀ የሚዲያን ፕሮቶኮል የጠበቀ
ህግን ስርዓትን የጠበቀ መሆን አለበት። ብቅ ብለህ በየሚዲያው እንዲህ ልናደርግ ነው እንዲያስተባለው እንደዚህ የሚያስቡ ሰዎች ጠላት ናቸው፣ የጠላት አጀንዳ ተሸካሚዎች ናቸው የሚሉት ፖለቲካ አቅጣጫ ሁሉ የትም አያደርስም። ለምሳሌ ይቅርታ አድርግልኝና ይህን ሜንሽን ማድረግ ስላለብኝ ነው። ለምሳሌ አንዳንድ ጊዜ ፋኖ የሚያደርገውን አሁን ለፋኖ ሁለት አይነት ወቀሳዎች ይቀርባሉ። አንደኛ ከጠላት የሚቀርብ ወቀሳ ነው። ሁለተኛው ደግሞ ከወዳጅ የሚቀርብ ወቀሳ ነው። ከወዳጅ የሚቀርበው ወቀሳ ፋኖ ተጠንቀቅ፣ ይህ እነዚህ አይነት አደጋዎች አሉ፣ መንገድ ብትሄዱ የተሻለ ነው ብሎ ነው። ሁሉ የተባለው ነገር ትክክል ነው ማለት ሳይሆን ግን ፋኖ ፖዘቲቭሊ ማየት የሚገባው ነው፣ ፖዘቲቭ ከሆኑ ሰዎች የሚመጣው ነው። ያለበለዛ ግን ለምሳሌ አሁን በአንዳንድ ማነው አንድ ልጅ ሚዲያ ላይ ሲናገር ይህን ጥምረት የማይደግፍ ፖለቲካ የማይገባው ድንጋይ ራስ ነው ያለ። ሪሊ ችግር ነው በጣም እንደዚህ አይነት እንደው አይባልም፣ ፈጽሞ አይባልም። ስልህ ፖለቲካ ናሬቲቭ ፖለቲካ ላይ የሚተነትን ሰው ሌላውን ሰው ፖለቲካሊ ድንጋይ ራስ ነው ወይም አያገባውም የሚል ነገር አለም። ጠላት እንደዚህ የጠላትን አጀንዳ የሚያሰራጩ ናቸው ማለት አይደለም። በአጋጣሚ ሆኖ ጠላትም የሚጠቀምበት ቱልስ ሊሆን ይችላል። ምክንያቱም ያቀበሉት ራስ ስለ ኮኔክሽኑ ይሄ ጊልቲ በአሶሲሽን የምትለው ነገር አለ። ወያኔ ኤርትራ አለ፣ ኤርትራ ሱዳን አለ፣ ሱዳን ግብፅ አለ። መጨረሻ ላይ ከግብፅ ጋር እየሰሩ ነው ብለህ ብትናገር ብለው ሲናገሩ ያን ነገር ትክክል አይደለም ስላልክ መሆን የለበትም። እና ከዚህ ላይ በኮሚኒኬሽን ደረጃ ከህዝብ ጋር የሚደረገው ግንኙነት የፖለቲካል ኮሜንታተሮችን ደጋፊዎችን የሚያስቀይሙ የሚያዋርዱ፣ ለምሳሌ አንድ ሰው ሲናገር የሰማታል፣ ይሄ ዲያስፖራ የምትባለው ንቅል ነው ይላል። ኬዝ ነው የተነቀልኩት? ከሀገሬ ከሀገሬ ወጣሁ እንጂ ሀገሬ ከልቤ አልወጣችም እንደሱ ብለው እና እንዲህ አይነት ነገሮችን አለ። ከዛ በኋላ ፖስት ኮንፍሊክት ገቨርኒንግ ፕላን በጣም ዋናው ፖይንት ነገሩ ካለቀ በኋላ አብይ ከሄደ በኋላ ፕላን ምንድን ነው? ኢኮኖሚካሊ፣ ሶሻሊ፣ ኤዱኬሽናል፣ ሄልዝ፣ ኢንተርናሽናል። አሁን መንግስት ልትሆን ነው፣ ዱብ ሊልብህ ነው እጅ ላይ። እንዴት ነው ይሄንን? ይሄ ፕላን አለ ወይ ነው። ሌላው ደግሞ ከሌላው የኢትዮጵያ ኮሚኒቲ ጋር ያለ ግንኙነት ምንድን ነው? ካሁኑ መመስረት አለበት፣ ካሁኑ መሄድ አለበት። ከደቡብ ህዝቦች ጋር መጠናከር አለበት፣ ከሶማሌዎች ጋር መጠናከር አለበት፣ ከአፋሮች ጋር መጠናከር አለበት። ድምፆ በሚል ምንድነው በሚል ፋኖ ከዛ ውጪ በራሱ መንገድ የራሱን አወቃቀር መስተዳድር እና መጨረሻ ላይ በጣም ይዘው ከአብይ በኋላ ምንድን ነው የሚሆነው ነው። ይህን ነው ማሰብ ያለብን። አመሰግናለሁ። በጣም አመሰግናለሁ። አድማጭ ተመልካቾቻችን ለዛሬ የነበረን ጊዜ ይሄን ይመስላል። ስላዳመጣችሁን አብራችሁ ስለቆያችሁ ከልብ እናመሰግናለን። እያሱ እንግዲህ ጤና ይስጥልኝ፣ ደህና ዋል። አንተም አድማጭ ተመልካቾቻችንም በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልኝ።